ማለት ይህንን አጀንዳ ለማስፈጸም ማለት ነው። እና እንዲህ አይነት ግንኙነቶች ታዲያ ምንድን ነው ስያሜያቸው? ያገኘነው መረጃ በግልጽ እንደሚያሳየው ከሜኖናይት ካናዳ እልም ያለ ግብረ ሰዶማዊ ተቋም ጋር ደግሞ ያለ ቁርኝትንም ደግሞ በመረጃ ህዝቡ እንዲያየው እንፈልጋለን። ለምሳሌ ሌላ ተጨማሪ መረጃ ማለት ነው። እዚህ የምናየው ፎቶግራፍ ላይ የቤተክርስቲያናችን ፕሬዚደንት እና ፕሪንሲፓል የኮሌጁ ማለት ነው ከሜኖናይት ካናዳ ማለትም በቃ የለየለት ግብረ ሰዶምን የተቀበለ ተቋም ግን እንደ ተቋም እንዳውም የመጀመሪያ ከሜኖናይት ዩኤስኤ በፊትም አስቀድሞ ግብረ ሰዶምን በይፋ የተቀበለ ይቅርታ ጠይቆ ማለት ነው በ2016 እንደ ፈረንጆች የዛሬ 10 ዓመት የተቀበለ ድርጅት ነው። ከዚህ ድርጅት ጋር ተመልከት 2016 ማለት 1 ዓመት ተኩል በፊት የተደረገ ህብረት ነው ማለት ኢትዮጵያ ድረስ መጥተው መሰረተ ክርስቶስ የጠቅላላ መሪዎች ጉባኤ ላይ ተሳትፎ እነዚህ ሰዎች አሁን የምታያቸው ሁለቱ ነጮች የዛ የሜኖናይት ካናዳ ዋና ስራ አስፈጻሚ ነው። በስተ ቀኝ በኩል ያለው በስተግራ በኩል የምታየው ከመጋቢ ጊሹ ጋር አብሮ ያለው ደግሞ ኢንተርካልቸራል ማለት የኢትዮጵያና የእስያ የሜኖናይት ካናዳ ተወካይ ነው። ህግ ላይ የምናየው ፋኖስ የተባለ ኢትዮጵያዊ ደግሞ በዛው በሜኖናይት ካናዳ ውስጥ የሚሰራና ኢንተርካልቸራል ማለት ባህል ዘለል የሆነ ግንኙነቶችን የሚያሳልጥ ሰው ነው። እና ይሄ ምንድን ነው ማለት ይሄ ምንድን ነው ብለን የምንተረኩ እና ይሄ ይዞ የሚመጣው ኮተት ብዙ ምክንያቱም ከዓለም ዙሪያ እነሱ ጥቂት አሉት እንጂ አብዛኛው የሜኖናይት ግሩፕ አውሮፓውን በሰሜና ይሄ ነው እንደምታዩት ምንድነው የሚያደርጉት ሙሉ ግሩፕ አላቸው። አሁንም ይሄ ነገር እንዲቀጥልላቸው መሰረተ ክርስቶስ ትፈልጋለች። መሰረተ ክርስቶስ ይሄ ያላቸው ግንኙነት እንዲቀጥሉ ትፈልጋለች። ይሄን ነገር የሚቃወሙ ክርስቲያን የተባለ በሙሉ ምን ያደርጋሉ? ያባራሉ። ሙሉ በሙሉ ጉዱ ይታወቃል። እየታወቀ ሌላ ቦታ አንሄድም። ጉድን አወጣልሃለሁ። እኔ ሶሻል ሚዲያ አለኝ። ኢትዮጵያዊ ኤርትራዊ የሚሰማኝ ሰው ነኝ። ሀቅ ነው የምናገረው። እነዚህ ዶክተሮች እውነተኛ ክርስቲያኖች ናቸው። ህዝባቸው እንዳይበላሽባቸው፣ ህዝባቸው ወደ ሲኦል እንዳይነዳባቸው የሚሉ ናቸው። ግን አሸንፈዋቸዋል። ግብረ ሰዶማውያን ኢትዮጵያ ነቢያት ናቸው። በነገራችን ላይ ዘማሪ ናቸው። ሐዋርያ ብለው ስም ሰጥተዋል ለራሳቸው። ስለዚህ ያንን ነው የምናገረው። ይሄንን ማለት ፕሮቴስታንትን መስደብ ከሆነ እግዚአብሔር ያሳያችሁ። ይሄንን እውነት መናገር ፕሮቴስታንት ተሰደበ፣ የፕሮቴስታንት ጥላቻ ነው ይለኛል። ትላንት ስታጨበጭብልኝ አልነበር? ከክርስቶስ ዝንፍ ያለ ነገር ተናግሬያለሁ። ክርስቶስን አታምልኩት፣ ወደ ክርስቶስ መንገድ አትምጡ፣ ክርስቶስ ነው አዳኙ ከሚለው ዝንፍ ያለ ነገር አምጥቻለሁ? አላመጣም። እናንተ የተናደዳችሁት ጉዳችሁ ስለወጣ። ምን አይነት ጉድ? እንደዚህ አይነት የለቀቀ ብልግና እቤታችሁ ስላለ ነው። እቤታችሁ ስላለ ነው። የብልግና ጥግ ፍልስፍና፣ መጽሐፍ ቅዱስ ፍልስፍና አድርገውታል። ማንም እቃቃ ይጫወትበታል እነሱ ቤት። ማንም እቃቃ። ለምሳሌ እኔ ቤት የገባው ሰውዬ አንድ እብድ ሰውዬ የለም ትልቅ ሞጣ ቤትም ገብቶ ነበር። እውቅና ነው የሚፈልጉት። ግቡና ነቢያት የተባሉትን በሙሉ ሐዋርያት የተባሉትን ግቡና ቲክታክ ላይ አካውንታቸውን ይዩት። የባንክ አካውንት አላቸው። ቲፒካል የሌባ አካሄድ ነው ያላቸው። ገብቼ ላይ የተሳያችሁ ሞጣ ቤት ገብቶ እየለፈለፈ ነበር። የት አለ? ከሞጣ ጋር ሊጋደሉ ደርሰው ነበረ እና በጣም እየሳኩኝ ነበረ። እኔ ቤት ሳይጨርስ ሌላ ደግሞ ሞጣ ቤት ገብቶ ሊገዳደል ሲደረደር ነበረ። የት አለ ነበረኝ እዚህ ጋር የት ሄደ? እኔ ቤት የገባው ሰውዬ እዚህ ጋር አይደለም እንዴ ሴቭ ያደረኩት? በዙብኝና እኔ እኮ የምናገረው ግራ ገባኝ። በጣም በዙብኝ እና ጌታ ኢየሱስ ምስክሬ ምን ገባኝ? ግራ ገባኝ። ሲጀላለጡ ይውላሉ። ከሞጣ ጋር ከምን ጋር ይገባሉ በየጊዜውና ብዙ ቪዲዮዎች ማሳያችሁ ነው።
የምንነጋገርበት። አትናደዱ። ምን አይነት መንፈስ እንዳለ አጋልጣለሁ። ኢትዮጵያ ላይ ምን ልታመጡ ዋናው አጀንዳው ምን እንደሆነ ስለማውቀው፣ አጀንዳችሁ ክርስቶስን ማምለክ አይደለም። አጀንዳችሁ ከክርስቶስ ጋር ምንም የለም። በአፍ እንጂ በተግባር ክርስቶስን አትወዱትም፣ አትወዱትም። በጋርድ ነው የምትሄዱት። ሐዋርያት፣ ነቢያት ኢትዮጵያ ውስጥ በጋርድ ነው የምትሄዱት። ክርስቶስን አትወዱትም። ሌቦች ናችሁ፣ በስሙ ያጭበረበራችሁ ወሮ በላ ናችሁ። ይህን ደግሞ አጋልጣለሁ። የት አለ? ሞጣ ቤት ገብቶ ኡኡ ሲል የነበረበትን ቪዲዮ ላሳያችሁ እስቲ። ሞጣ ቤት ገብቶ ኡኡ እየተባባለ እየተሰዳደበ የነበረው ላሳየት አለ። ሞጣ ቤት የት ሄደ? በጌታ የት አለ? ቆየት አለ። ሞጣ ቤት ሲሰዳደቡበት የነበረ ቪዲዮዎች ነበሩ። የት አለ? የት እየወሰዱት ነው? እስከዛ እናንተ ታፕታፕ አድርጉ። ሀቅ ነው የምናገረው። ስለሚያጭበረብሩ እውነተኛውን ክርስቶስ ክደውት ምን ያደርጋሉ? እነሱ በፈለጉበት መንገድ መስበክ መብታቸው ነው። ስለዚህ እኛም ስናጋልጥ አትናደዱ። ሲጨንቀው ኤርሚያስ 30 አይነት መጽሐፍ ደርድሮ ይዞ መጣ። በቃ የሚገባበት ጠፋ። 30 አይነት ነው ማወራ መጽሐፍ ደርድሮ ይዞ መጣ። እኛ ከሴጣን ስራ ልናወጣቸው ና፣ እኔ ቤት ተነጋገር ና፣ በፊት እንነጋገራል ነበር ና። ስለ ድርሳን ስትል ስለ አንተ ግብረ ሰዶማዊነት አወራለሁ። አንተ ቤት ስላለው ግብረ ሰዶማዊነት፣ አንተ ቤት ስላለው መሰነጣጠቅ፣ ባናቱ የተተከለ ትምህርት፣ ስርዓት የሌለው በልቃጣነት፣ ባለጌነትን አስተምርሃለሁ። እስክትንፈራፈር አሳያለሁ። ስለዚህ ሌሎችን መተንኮስ እኔን በጣም ጀግና እያደረገኝ ይሄዳል። ብትንትንህን አውጠዋለሁ። በምን በማሳየት ብቻ ብትንትንህን። አንተ ቤት ያለው ቆሻሻ አያልቅም። ተነግሮ እማያልቅ ቆሻሽነት መሌ ልከህልኛል። ኦኬ፣ ከሞጣ ጋር የነበረውን ልከውልኛል። ሰው ታንኪዩ መሌ፣ አፕሪሺየት ዩ። ያለውን ነው የሌለውን ነገር እኔ አልጀምርም አላደርግም። ስለዚህ እናንተ ታፕታፕ ኮፒ ሊንክ ማድረግ ብቻ ነው እናንተ ስራ። ምንም ሌላ የሚጠበቅ የለም። አሁንም የምናገረው ከእውነት ያፈነገጠ አንድም ነገር መናገር አልፈልግምም፣ መተቸትም አልፈልግም። በፍጹም አላረገውም። ጌታ ኢየሱስ ምስክሬ። ለምን ያስጠይቀኛል? እውነቴን ያስጠይቀኝ። ስለሚያስጠይቀኝ ዋሽቼ እንዲህ ነው አይደለም። የታለ የሞጣን ነገር የላካችሁልኝ ልክ ያለው ስትሉኝ ነበርና የሞጣን የላካችሁ ቶሎ በሉ። ሞጣ ጋር ሲጨቃጨቅ ወይ መሌ ልኮልኛል። የታለ? ቆይ እሱ ሌላ ነው። መሌ የሞጣን ላኩልኝ አንዴ። ሞጣ ቤት ሲጨቃጨቁበት የነበረው የት ሄደ? በጌታ ነበር እኮ እኔ ጋ ሞጣ ቤት ሲዳረቁ የነበረበት አንዴ ላኩልኝ። ታፕታፕ አድርጉ። ማን ልኳል? እስቲ እማቃችሁ አሁን ይመጣል። አሁን ይልኩታል። አሁን ይልኩታል። አይዞኝ። ሞጣ እና ሲጨቃጨቅበት የነበረው
የት ሄደ? ከሞጣ ጋር ሲጨቃጨቁበት የነበረው እሺ አሺ ልካል። ኦኬ ሪኩዌስት ዋን ይላል። ኦኬ ያ ይኸው ይመጣል። ታንክ ዩ። አንድ ሰይጣን ካስወጣ ዛሬ ፓስተር ሆናለሁ። ይኸው በጌታ በኢየሱስ ክርስቶስ እምነት ጸልያለሁ። በዚህ ሰዓት በሞጣ ላይ ያለው መንፈስ፣ የጨለማ መንፈስ ከላዩ ላይ ይገፈር በኢየሱስ ስም። ጨለማ መንፈስ ውጣ በኢየሱስ ስም ጸልያለሁ። በዚህ ሰዓት ይወጣል እንጂ ለምን አልወጣም? እንዲህ መቀለጃ ከመሆን ሞት ይሻላል። ምንም እምነት የላችሁ። ምንም ማድረግ አትችሉ። ጌታ ይችላል። ጌታ ይችላል። እናንተ ላይ ያለው መንፈስ የዲያብሎስ ሐሰተኛው መንፈስ ነው። ስለዚህ ምንም ማድረግ ለሚሰይረጌ ጌታ ይችላል። ሁሉንም ነገር ማድረግ ጌታ ኢየሱስ ክርስቶስ ይችላል። ይችላል ጌታ ኢየሱስ። እናንተ ውስጥ ያለው የዲያብሎስ መንፈስ ስለሆነ አይችለውም። ለስካ እኔ ጴንጤ ሁኜ ፓስተር ሁኜ ሰብካለሁ። ቀጥ አሁን በዚህ ሰው ውስጥ ያለው መንፈስ ይውጣ በኢየሱስ ስም። ህዝብን የሚያንከራትት ትውልድን ወደ ስህተት የሚመራ በጌታ በኢየሱስም ከውስጡ የተነቀለ ይሁን። ጨለማ መንፈስ ይውጣ በኢየሱስ ስም። ጮሁ ውጣ በኢየሱስ ስም ይውጣ። ሞክር እስኪ ተወራዳ ጴንጤ ሁላ ዛሬ አንተ እሱ መስቀል እንዴት አደረገው? ጴንጤ ማድረግ አይፈልግም። አጭበረባሪ ጠቅላላ ከዳዊት ሞላሌ ጀምሮ አሁን አሁን ሶፌንያስ ጓደኛ ጀለስ ቅጥረው እኔን ጣለኝ እንዲህ መቀለጃ መሆን ያሳፍራል። ለምን? በእውቀት አይደለም፣ መንፈስ ቅዱስ ተሞልታችሁ አይደለም፣ በማጭበርበር የመጣ ማንነት ነው። ስለዚህ በማጭበርበር ስታመጣው ያንተ ላይ ያለው መንፈስ ማንም ላይ ምንም አያደርግ። እኔ ላይም ብለዋል ዮኒ ማኛ ታላችሁ ሰሞኑን አንድ ነገር ሲሆን ታላችሁ በቤተ ክርስቲያን ነው የምናስረግም ሲሉ ነበር። ፈሳ ምንም ነገር የለም። ወሬ፣ ውሸት፣ እንደዚህ መቀባጠር። ቧንቧን ስትከፍት ብትውል ኢየሱስ ክርስቶስ በመንፈስ ቅዱስ የምትሞላው እንጂ አንተ ነቢይ ሐዋርያ ምናምን ብለህ ስለጻፍክ የምትሆነው አይደለም። አይደለም። ያን ያስለቅሳችሁ፣ ያን ያሳበዳችሁ፣ ያ ነው እሪ ያስባላችሁ። እና ክርስቶስ አዳኝ ነው፣ እናንተ ግን ሌባ ናችሁ። ፕሮፌት ብላችሁ አብዛኛው ቲክታክ ላይ የመጣችሁ የባንክ አካውንት አላቸው። ሐዋርያ ብለው የመጡ ስልካቸው አለ፣ የባንክ አካውንት አላቸው። ሞላጫ ሌቦች ናቸው። ስለዚህ እንትና በጻፈው ነገር ላይ ቲክታክ ላይ ተቀውጧል። ሐዋርያ እያላችሁ ነብይ እያላችሁ የዘረፋችሁት ይበቃል። እስከዛሬ ይበቃል። ከዚህ በኋላ አትዝረፉ በቃችሁ ብሎ ተናገረ። የራሳቸው ሰው ዘማሪ በረከት ይህንን ሲናገር ሌቦቹ ነቢያትና ምናምኖቹ ሊገሉት በቃ የዋርኒንግ ማት የምን ማት። እንግዲህ እውነተኛ ኮንክ ምን ያስደነግጣል? እውነተኛ መንፈስ ቅዱስ ካለባችሁ ምን ያስደነግጣል? ምንድን ነው የሚያስደነግጣችሁ? ስለዚህ የጌታ ፍቅር የለባችሁም እናንተ። ታርጌታችሁ ምንድን ነው? ይሄንን በተለይ ደቡብ አለ፣ ደቡብ የዲቻ ህዝብ አለል እጥብ ታደርገዋለ። የት ነው የሚሄዱት በብዛት ካያችሁ? ሳውዝ አፍሪካ። የት ነው ፓስተሮች በብዛት የሚሄዱት? ነቢያቶች፣
ጴንጤ ነቢያቶች የሚሄዱ ሳውዝ አፍሪካ የድቻ የደቡብ ህዝብ ነው ያለው። ደቡቡን ሙልጭ አድርገው ጠርገው ይበሉታል። ይሄ ነው የነሱ ዓላማ። ዓላማቸው ገንዘብ ነው። ገንዘብ ደግሞ ሼም የለም። በጌታ ስም ማጭበርበር፣ ሞቴን እመርጣለሁ በጌታ በኢየሱስ ክርስቶስ ስም ከማጭበረበር። ገብቼ መጽሐፍ ቅዱስ ባነበብኩ ጊዜ 80-90% ኦርቶዶክስ የምትለው ነው መጽሐፍ ቅዱስ ላይ ያለው። ጴንጤ የሚለው አይደለም ያለው አይደለም። 80-90% መጽሐፍ ቅዱስ ስታመጣ መጽሐፍ ቅዱስ ብቻ ብለው የሚጣሉበት ቋንቋ ነው ያላቸው። የሚስማሙበት አይደለም። ኢየሱስን ብለህ እንዴት ትጣላለህ? ኢየሱስን ካልክ መንፈስ ቅዱሱ አንድ ነው የሚያደርግህ። ዲያብሎስን ብትል ተጣላ፣ የዲያብሎስ መንፈስ ነው ትላለህ። የኢየሱስ ክርስቶስ መንፈስ እንዴት ያጣልሃል? እንዴት ያጣልሃል? የተጣላችሁት በዛ ነው። ኡኡ የምትሉት በዛ ነው። ስለዚህ ጥሪ አድርጎላችኋል። አሁንም ዘማርያምን ኤርሚያስ አልደፍርም ብሏል፣ አልሞክርም ብሏል፣ አልመጣም ብሏል። ዘማርያምን ናቶ ያይ አታኩርፍ። ኤርሚያስ ጀግና ነኝ፣ የወንጌል አርበኛ ነኝ፣ በጌታ የምቆምለት በዚህ ምናምን ብለህ የምትሰክስለት አለ። የአገር ገድልና ድርሳናት ይዘና በመጽሐፍ ቅዱስ አስታክኬ መልስልሃለሁ ብሎ መሴጅ አስቀምጦልሃል። የኦርቶዶክሱ ጀግና ዘማርያም የሚባል ወንድም አስቀምጦልሃል። ግባና ተወያይ። ግባን ምን አስፈራ? ግባና ተወያይ። ይኸው እናንተ ከገድላት ለምታነሱ ጥያቄ እየመለሰ የነበረው እኛ ከመጽሐፍ ቅዱስ ለምን ገድላትን ድርሳናትን የምንመዘው በመጽሐፍ ቅዱስ ነው። ከየት እንመዘናቸው? ታብታ ቤኔዎቹ እናንተን ይጣማችሁ አይጣማችሁ፣ ተቀበሉትም አትቀበሉትም። እኛ ግን ገድላት የምንረዳው በዚህ መጽሐፍ ቅዱስ አስረጅ መሰረት ነው። መሰረታችን ነው። ከአሁን በኋላ ምን አለ? ገድላትን በመጽሐፍ ቅዱስ ማስረጃ አድርገን እናቀርባለን። እና ኤርሚያስ ተባልክ። ለምንድን ነው የማትመጣው? ያውላ ፉከራ የት ገባ? የት ነው የገባው? ዩ ቴል ሚ። ምን አስደበቀ? ምን ለብቻን ታጓራለህ? ለምን አትመጣ? ለምን አታወራው? ለምን አትሄድምና አታወራም? እንዲያውም አንድ ክርስቲያን በመንፈስ ቅዱስ የተሞላ ጌታ ኢየሱስን ወዷለሁ ብሎ የሚበጠረቅ ሌባ አንድ ሰው ቢመጣለት እውቀት የሌለው ወይም ደግሞ ገድላት ብለህ 10 ዓመት የወሸከትከው ውሸት እውነት ከሆነ ያ ሰው ሲመጣ ለአንተ ጥብስ ነው። ጥብስ ነው አይደል እንዴ? ለአንተ ለምንድን ነው የማትወያየው? ኦርቶዶክስ ወንድምና እህቶች ሶሻል ሚዲያ ላይ ቅረብልን፣ ከዘማርያም ጋር ቅረብ ብለው ጠይቀዋል። ለምንድን ነው መቅረብ የፈራው? ለምን? ታውቀዋለህ። የውሸት አድርገህ ኦርቶዶክስን ስታብጠለጥል ነበር። ደረስና 8 ወር ነው የፈጀብን። እኔ ጌታ ኢየሱስ ምስክሬ በሚያውቀው መጽሐፍ ቅዱስን ሳነብ የነበረው ከመዝሙረ ያሬድ ጋር ለመወያየት ነበር። ጌታ ኢየሱስ ምስክሬ መጽሐፍ ቅዱስን ሳነብ የነበረው እነ እንትናን ያንጠባጥባቸዋል፣ እነ ኤርሚያስን በየጊዜው እኔ ሳነብ ሞር የኦርቶዶክስ ነገር መጽሐፍ ቅዱስ ላይ ሆኖ አየሁት። ሞር የኦርቶዶክስ ነገር ኦርቶዶክስ የምታስተምረው ትምህርት አብዛኛው መጽሐፍ ቅዱስ ነው። እነሱ እንደሚወሸክቱት እንደሚዋሹት እንዳልሆነ መጽሐፍ ቅዱስ አሳይ። እኔ እኮ ከነ መዝሙር ያሬድ ጋር ልለጠልጥ። አሁንም ነግረሃለሁ፣ የውሸት ዘመናቸው አክትሟል። የማጭበርበር ዘመናቸው አክትሟል። አንድ ሰው ስታስጠምቁ በማን ስም ነው? ይሄንን መልሱልኝ። እኔ በተለይ ዮሐንስን 5 ጀምሮ 6ን 7ን የዮሐንስ ወንጌልን ስታነቡ ስለ ቁርባንም ሆነ ስለ ጥምቀት ልዩ ነገር ይነግራቸዋል። ሌላው የክርስቶስ ኢየሱስ እንኳን እስቲ የምታውቁ ሰዎች ካላችሁ ክርስቲያኖች፣ እያንዳንዳችሁ በክርስትና ያላችሁ ፕሮቴስታንትም ሆን ከኦርቶዶክስም ሆን ካቶሊክም ጆባ ምንም ሆን ክርስቶስ መስቀል ላይ ሆኖ ሲወጋ ጎኑን ምንድን ነው የፈሰሰው?
ጎኑ ሲወጋ ምንድን ነው የፈሰሰው? ምንድን ነው የፈሰሰው? ዱራታ ተባረክ ወይ ተባረኪ። ጄርዬ ተባረክ ተባረኪ። አያችሁ፣ ውሃና ደም ነው የፈሰሰው። መጽሐፍ ቅዱስ የሚለው ውሃና ደም ፈሶታል። ለምን ይመስላችኋል? እንደው ቆም ብላችሁ ስታስቡ እዚያውን ጭቅጭቁ ስለ ውሃም ነው፣ ስለ ውሃ ጥምቀትም ነው፣ ስለ ቁርባንም ነው አብዛኛው ጭቅጭቅ ያለው። ክርስቶስ ራሱ መስቀል ላይ ሆኖ ያንን ነው የሰጠን። አንድ ሰውን ብትወጋው 99 ጊዜ ብትወጋው ከደም ውጭ የሚወጣው የለም። አንድ ሰው 9 ጊዜ ውጋው ከደም ውጭ የሚፈሰው ነገር የለም። የሰው ልጅ ደምም ውሃም ጭምር ነው ክርስቶስ የመጨረሻው እንትን ላይ ሲያደርግ የነበረው ሲወጋ የፈሰሰው። ያንን ለምልክት እንዲሆን እንኳን አብዛኛው መንፈስ ቅዱስ የሸፈነባቸው ሰዎች ሊያዩ አልቻሉም። ውሃው ከክርስቶስ ጋር ካልተጠመቅ፣ በክርስቶስ አምነ ካልተጠበቅ መንፈስ ቅዱስ አንተ ላይ አይወርድም። በክርስቶስ አምነ ስትጠመቅ ምን ይወርዳል? መንፈስ ቅዱስ አንተ ላይ ይወርዳል። ሁለተኛ ደሙን ስጋው ደሙን ካልተካፈልክ ክርስቶስን አታገኘው። ዩ ካንት አታገኘውም። ይሄን እንኳን አያውቁም። ለዚህ ነው መስቀሉ ላይ ራሱ ሆኖ ጎኑ ሲወጋ ክርስቶስ ደምና ውሃ የፈሰሰው። ለጭቅጭቅ እንዳያመች አድርጎ ነው ክርስቶስ ምን ያደረገው መስቀል ላይ ለእኛ የሆነው። ለምን ውሃ ሆነው ብሎ እንኳን የማይጠይቅ ጴንጤ ነው ያለው። ውሃ እንዴት ፈሰሰው? አየህ፣ ምን የለም፣ እውቀት የለም፣ አውሬነት አለ፣ ዘራፊነት አለ፣ ማጭበርበር አለ፣ የውሸት ትምህርት አለ። አያውቁትም። ስለዚህ ያንን ነው የሚናገረው። ዮሐንስ 5 ላይ ማየት ትችላላችሁ። ዮሐንስ 5 6 7ን በደንብ አድርጎ መጽሐፍ ቅዱስ ያሳያቸዋል። ከዛ ወደ ሌላው እንሄዳለን። ራሱ የሚናገረውን ነው የሚክዱት። ለምን አያመችም? ለምሳሌ 90% ባረገው ነገር ተጸጽቶ ወደ ጌታ የመጣ የለም። ዱርዬ ነበረ። ከዛ ዱርዬነቱ በሆነ ነገር ሲበቃ ይመጣ ነው። ዲያብሎስ ምኑን ያስቀይራል? እንድታምን የሚያደርግ ከሱስ ነፃ መሆን ጌታን ያህል በጌታ የዳንክ ይመስላል ነው። ሱስ ዶክተርም ያስቆመሃል። አብዛኛው ብትጠይቃቸው እኔ ሱሰኛ ነበርኩ፣ አጫሽ ነበርኩ፣ ቃሚ ነበርኩ፣ ጠጪ ነበርኩኝ። ሰው ተው ይልሃል ዶክተር። ምን ያገናኘዋል ከጌታ ጋር? ሲጀመርም መሆን አልነበረብህ። ምንም ከጌታ ጋር የሚያገናኘው ነገር የለም። ዶክተሩን ብትሄድ ምን ያህል ታጨሳለህ? ታጨሳለህ ወይ? ትቅማለህ ወይ? ትጠጣለህ ወይ ብሎ ነው የሚጠይቅ። ከዛ ይሄን ነገር አቁም ብሎ ነው መልስ የሚሰጥ። ምንም ከጌታ ጋር አይገናኝም። ምን ያደርጋሉ እነዚህ አጭበርባሪዎች? ዲያብሎስ ሲስተም አለው። ምን የሚያደርግ አንተ ከሱ ከለየህ በኋላ እንደፈለክ እንድትሆን ያደርጋል። ብዙ ጊዜ ጸቡ ያ ነው። ስለዚህ አሁንም የምናገረው ምንድን ነው? በውሸት ተቀበለ እያላችሁ የምትዋሹትን አቁሙ። ሲመጣ ሉትራውያን ሆነ ወይ ፔኔኮስታል ሆነ ወይ ምን ሆነ ወይ ብላችሁ መጠየቅ አለ። መሰረተ ክርስቶስ ነው ወይ የገባው? ቃለ ሕይወት ነው ወይ? ምክንያቱም የተለያየ ናችሁ በዶክትሪን አትስማሙ። የት ነው የገባው ብላችሁ መጠየቅ አለበት። ምክንያቱም የሆነ ድርጅት ውስጥ ነው የሚገባው አንድ ሰው። ስለዚህ ያንን ማጭበርበር እንድታቆሙ ነው እየተናገርኩ ያለሁት። እሷው ወደ ዋናው ጉዳይ ስንገባ አንዳንዴ ጥሩ ነገር የሚናገር ሰው አላቸው። አንዳንዴ ደግሞ ሃይማኖተኞች ጹሙ ይላሉ። ሃይማኖተኞች ኢየሱስ ክርስቶስ ነው ያለው። እንዲያውም
መጽሐፍ ቅዱስ ሲናገር አድርሱልኝ። የሆነ መጋቢ ምናምን የሚባል ሰው እያለ አንዳንዴ መልካም ነገር ይናገራል፣ አንዳንዴ መጋቢ ዳዊት ነው ምናምን ይባል፣ አንዳንዴ ሾጣ ያደርገዋል። ምን ይላል እንዴ? እነዚህ ሰዎች እኮ አይጾሙም ብለው ከክርስቶስ ጋር የነበረ አብረው ሲበሉ አይተው ምንድን ነው ያለው ክርስቶስ? የሚጾሙበት ጊዜ ይመጣል፣ ሙሽራ አብሮ እያለ የሚጾም ማን ነው ብሎ ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ይናገራል።